ስለዚህ እኮ ወስድሻለሁ እኮ ግን መንገድ ላይ እኮ አሁን አንደኛ ሰው የሚባል ነገር እኔ አልፈልግም፣ መሄድ እፈልጋለሁ። ከዛ ወክ አማረኝ ከአንተ ጋር እንደዚህ እጅ ተያይዘን እንደዚህ አብረን ትንሽ ብቻ መንገድ ተያይዘን ሄደን እንመጣለን። ወደ ሮማችን እንገባለን። ፈራክ እንዴ? አይ አልፈራሁም። ማለት ነው ማሉ ሲጀመር እዚህ ስትወጪ እኮ ሙሉ ነፃነቱ ራሱ ስለዚህ ይዘኸኝ ትሄዳለህ? ይዤሽ እሄዳለሁ። እሺ እስማማለሁ። ግን ወጥተሽ ድጋሚ ስትመለሽ ራበኝ እንዳትዪ። ራበኝ አልልም፣ ግን ሊደክመኝ ይችላል። ሲደክምህ ደግሞ ወይ ሊበርደኝ ይችላል። ኮቱ ብቻ በቂ ላይሆን ይችላል። ስለዚህ ኮቱ በቂ ካልሆነ ደግሞ እንደዚህ አቅፍሻለሁ። መኪና ይዘን እንውጣ ወይንስ እዚሁ አቁመን ወክ ብቻ እናድርግ? እንደፈለግ። ስለዚህ ጋይስ ምን እናደርጋለን መሰላችሁ? ወክ እናድርግ። መኪናው እዚህ ቁም። እሺ የምሬን ጌታ ግን ደስ ብሎኛል። ዛሬ ቀኔ ለየት ያለ ነው። እውነት ከምልሽ በላይ ደስተኛ ስለሆንክ እኔም ደስ ብሎኛል። አንዳንድ ጊዜ ምን አለ መሰለሽ ከምትወጂው ሰው ጋር የሆነ ቦታዎች ስትሄጂ ሞመንቱ ቦታው ብቻ ሳይሆን የሚያስደስትሽ የምታሳልፊው ነገር ከዛ ሰው ጋር በጣም ደስ ይላል። እና ዛሬ ወንድምሽ እህትሽ ለእኔ ያደረጉልኝ ነገሮች በጣም ደስ ይላል። ለእኔ ትልቅ ሪስፔክትን ለአንቺ እንዲኖረኝ ያደርገዋል እና እነሱን ከልብ ማመስገን እፈልጋለሁ። ዛሬ ይሄ ሌሊት የሚነጋ ይመስለኛል። ጌታን ስንት ሰዓት እንደሆነ አውቀሻል? ረዘመ። ሊነጋ አይችልም። እንደውም አይንጋ፣ ትንሽ ረዘም ይበልልን። በደንብ አዎ ከወጣን አልቀረ በደንብ ተዝናንተን ሪላክስ አድርገን አእምሯችንን አድሰን እንመለሳለን ማለት ነው። ደስ ይለኛል። ስለዚህ መውረድ ትችላለሽ። ቀስ ቦርሳ የለያዘው ቆይ ቴንኪው። መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂ የትምህርት ቤት ላይፍሽን ስራ እስከምትጀምሪበት ጊዜ ያለውን ነገር አጠር አድርገሽ ታቀርቢልናለሽ። ኦኬ ምን እየመሰልከኝ እንደሆነ ታውቃለህ? አንደኛ ክፍል ሁለተኛ ክፍል ኢንትሮዲውስ ተለማመዱ እና ሌት ሚ ኢንትሮዲውስ ማይሰልፍ ብዬ ልጀምር ነበር። ኤኒዌይስ ሙሉ ስሜ ሄርሜላ ሚሊዮን ይባላል። ከዛ ባለፈ ትውልዴ ታውቋለህ? ያው ለኦዲየንስ ለማያውቀው ደግሞ እነሱ ግዴታ መመለስ አለ። የት ነው የተወለድኩት? በዝዋይ ከተማ ነው የተወለድኩት ወይም ባቱ። ከዛ በኋላ ደግሞ እስከ 12 ዓመቴ ዝዋይ ያደኩኝ። ከዛ በኋላ ቡታጀራ ገባው። ከዛ ቡታጀራ 5 ዓመት ኖርኩኝ። ከዛ አዲስ አበባ መጣሁ። አብዛኛው ታይምሽን አዲስ አበባ ነው? አዲስ አበባና ዝዋይ ነው ያለሽ? አሜዚንግ ነው። እንደዛ ከሶስቱም ሀገር ኖረሻል። ሞር ደግሞ ያው አውሪ የኖርሽበት ስለሆነ አዲስ አበባ እንዳትዪ። ግን የወደድሽው የትኛው ነው? እንደዛ ሀገር ባታስመርጠኝ ደስ ይለኛል። ግን አንተን ያወኩበት አዲስ አበባ ስለሆነ አዲስ አበባን በጣም ትወጃታለሽ? በጣም ወደዋለሁ። አንተን ስላወኩበት ቡታጀራ ባቅህ ቡታጀራ፣ ዝዋይ ባቅህ ዝዋይን ወደው ነበር። ገባ? ለዛ ነው አዲስ አበባ አዲስ አበባ ስለሆነ አዲስ አበባ እንወዳታለሁ። በጣም ትወጃታለሽ። ኦልሬዲ አዲስ አበባ ረጅም ዓመት ኖረሻል። ረጅም ዓመት ስትኖሪ ምን አይነት አጋጣሚዎች ገጥሞሽ ያውቃል? በሪሌሽንሺፕ ያው ከዚህ በፊት ሄርሜ እኔ እንደማውቀው ጓደኛም ፍቅረኛም አልነበራትም። ተሳሳትኩ? አልተሳሳትኩ? መልሽ። ዛሬ ግን ጥያቄዎች በጣም እየከበዱኝ ነው እና የመጀመሪያዋ ስለሆንኩኝ በጣም ደስ ብሎኛል። እሺ
እንዴ ምን ነው የመጀመሪያዋ ስለሆንኩኝ በጣም ደስተኛ ነኝ። ለምን መሰላችሁ ጋይስ? አንዳንድ ጊዜ መጀመሪያ መሆን ጥሩ ነው እና እኔ የምልሽ ምንም አይነት ላይፍን የሌለሽ ታስቀኝ የምሬ ማለት ምንም አይነት ላይፍን የሌለሽ ወይ ዝም ብሎ ጓደኛ ነበረሽ ወደ ፍቅር ያልተቀየረ ምናምን አይተሽ አላውቅም። ብቻ ወደ ፍቅር ያልተቀየረ ምናምን ሳይሆን ያው ሴት ልጅ እስከሆንክ ድረስ አንዳንድ ጊዜ የፍቅር ጥያቄ ይመጣልሃል። ገባ? ከዛ የፍቅር ጥያቄን ደግሞ እንዴት አድርገህ መመለስ እንዳለብህ ሴት ልጅ ታውቀዋለች ብዬ አስባለሁ። በምን አይነት መንገድ እንደምመልሰው ማለት ነው። እና ላይፍ በሚባል ደረጃ ግን ከማንም ሰው ጋር እንደዚህ አፍቅሬ ተፋቅሬ ምናምን አላውቅም። እንግዲህ እድለኛ ነኝ አይደለሁም። አብርሃም የመጀመሪያዬ ነው። አንተ ናክ የመጀመሪያዬ። በአንተ ፍቅር ነው እንደዚህ ክንፍ ያልኩት። የምሬ ነው። እንግዲህ ፈጣሪ የመጀመሪያ ያድርገዋል፣ የመጨረሻ ያድርግልኝ። እያንተባተብከኝ ነው ዛሬ። በጣም ብዙ ቻሌንጅ ያየሁበት ፍቅር ነው በእውነቱ። ታውቃለህ? በመጀመሪያ ፍቅር እንደዚህ መፈተን ከባድ ነው ማለት። አንዳንድ ጊዜ አንዳንድ ነገር ለምደክ አንዳንድ ነገር አውቀክ የሆነ ኤክስፔሪንስ ኖሮክ እንደዚህ አይነት ህይወት ውስጥ ስትገባና በአዲስ ህይወት አዲስ አፍቃሪ ሆነክ በእንደዚህ አይነት ቻሌንጆች ውስጥ ማለፍ ማለት በጣም ከባድ ነው እና እግዚአብሔር ይመስገን ስለ ሁሉም ነገር። ስለ ሁሉም ነገር እንደዛ ነው። ፓስታ ስለምትወጪ ፓስታ አዘዝኩልሽ። ጾም ነው እንግዲህ ምንም ማለት ነው። እሺ ነገሮችን ወደ ሌላ ትውሰጃቸው ነው። አንዳንድ ጊዜ ጥያቄዎቻችን ፍርቅርቅ ይላሉና አንተ ባተብሽኝ። መጀመሪያ ያወራሁን ብትጨርስልኝ ደስ ይለኝ ነበር። እሺ ችግር የለውም። አሁን ወደ ጥያቄያችን እንቀጥልና እየበላን ያው እኔ ብዙ ማራበኝም ላንቺ ነው። ግን ሄርሚ ትምህርት እስከ ስንት ተማርሽ? እንዴት የትምህርት ላይፍ አለፈ? እነዚህንም ነገሮች ማወቅ ይጠበቅብናል አይደል ጋይስ? እንደኔ ማወቅ አለ። ዛሬ እንግዲህ ስለ ህይወቴ በደንብ እያጣራህ ነው ያለው። በሰላም ነው? በሰላም ነው። ያምራል። ለምን መሰለሽ? ፓስታው ያምራል። ፓስታው ይጣፍጣል። የምርሽ ነው? ወደድሽው? እንግዲህ ብዙ ጊዜ የሚጣፍጥ ነገር መስጠት ማቅረብ ደስ ይለኛል እና ለዛ ነው። እሺ የሚጣፍጥ ፍቅር አትልም እንዴ? የሚጣፍጥ ፍቅር አይሽ እንደዚህ በጥሩ ጥሩ ነገር ስትተረጉሚ ማይንድሽ ራሱ ደስ ሲል አሁንም እዛ ጋር እንዴ? ኧረ እዛ ጋር አለው። እና ስለ ትምህርቴ እየጠየቀኝ ነበረ። ስለ ትምህርቴ ትምህርት እንግዲህ እኔ እስከ 12 ነው የተማርኩት። ከዛ በኋላ እንትን ምን ልበልክ? አይ ኮሌጅ ሳይሆን ዲስታንስ። ስራ ስለሚበዛብኝ ዲስታንስ ነው የተማርኩት። ከጨረስሽ በኋላ ወደ ስራና ሀፋፍ ነው የሆንሽ? ወደ ትምህርት ወደ ስራ? አዎ ትምህርቴንም አልተውኩትም፣ ግን ደግሞ ዲስታንስ ነው እየተማርኩ ያለሁት። እስከዛሬ ድረስም አልጨረስኩም። ባይዘው ሄርሜላ ስታወት ትልቅ ልጅ ትመስላለች። እኔ እድሜዋን ስሰማ እግዚአብሔር ለማመን የከበደኝ በጣም ድንግጥ ነው ያልኩት። እንዴ እስከ በቃ እንትኗን ፓስፖርቷና መታወቂያዋን እስከማይ ድረስ አላመንኳትም ነበር። ሳይ ነው ያመንኩት እግዚአብሔርን። እና ሄርሜ አብርሃም እኮ 23 እኮ ኖርማል ነው ለወንድ ልጅ። አሁን እኮ 24 ሊሞላ ነው። ወራት አልሞላክም። እኔ በስትክክል ጠቅላላ ለማታወሰኝ እንግዲህ ምን አለ መሰለሽ ያምሽ አጠቃላይ ነው እየተቀለልኩ ያለ ፈረኝ በስትክክል እንዴ ሄርሜላ ፓስታው ራሱ እንደዚህ ያዘኝ ማንቺ እንደዚህ ያስቸግራል። ለዛ ነው ወፍራም ፓስታ ነው። ግን ጉርሻህ ደስ ይላል። ወደድሽው? ሁሉም ነገር ላይ እንዲህ ነኝ። ተስቀኝ ያረጉኝ ዛሬ እያሽኮረመምከኝ ነው። ኧረ አትሽኮርመም። እንዲህ የምናሽኮርመም ነው። እሺ ለማንኛውም ሄርሜ 2 ጥያቄ ነው እስካሁን ድረስ የመለስሽልኝ። 2 ጥያቄ ብቻ ማለት ነው ከዚህ ሁሉ ጥያቄ። 2 ጥያቄ ይቀርሻል። አብርሃምን
ትገልጪዋለሽ። መቼ ተጨነቀ? በ3 ወይም በ4 ቀን እኔ ጉዴ ፈላ። ምን ማለት ትገልጫለሽ? ጀመር አንተን መግለጽ አልችልም እንኳን ቃላት ቆጥበህብኝ። እንዴት በ3 ቀን በ4 ቀን ትጠራለህ? እንጃ። እሺ ቃላቱን አሳነስንብሽ? አጨምርላለበትና እሺ ለኔ ያለሽን ፍቅር እዚህ ጋር እኔ ብቻ ነኝ ያለው ማንም የለም እንደምታዩ። ስለዚህ ከዚህ በፊት ለመናገር ታፍሪያለሽ ምናምን። አሁን ግን በነፃነት ለኔ ያለሽን ስሜት በደንብ ተናገሪ። እሺ ውሃ ልጠጣ እንዳያንቀኝ። እሺ በመጀመሪያ የእውነቴን ነው የምልክ። አንተን ስላፈቀርኩክ፣ አንተን ስለወደድኩክ፣ ከአንተ ጋር ጊዜ በማሳልፈው ነገር በህይወቴ በጣም ደስተኛ ነኝ። ገባክ? እንኳንም ይሄንን ነገር አሳለፍኩት፣ እንኳንም ማወቅኩክ የምልህ ሰው ነክ። ከዛ ባለፈ ደግሞ የኔ ውድ፣ የኔ ፍቅር፣ የኔ መልካም ሰው